ምሳሌ እንበል ሮዚኖ ማን ነው የምትባለው ትምርተ መስቀል ለብሳ ነጠላ ብታያት ደስ ይላችኋል ለምን ሙስሊም ናት በዲኒ ኮልቼ እስልምናን ኮልቼበት ፊት ለፊት አሸብልቄ ታዩኛላችሁ እናንተ ድሮ ማንነቴ ላይ ስታክ ታለጋላችሁ ሙስሊም ወንዶች እንደሚማረኩ የሙስሊም ወንዶች ሴት መንከባከብ እንደሚችሉ 4 ያግባ 6 ያግባ 9 ያግባ ማኔጅ ማድረግ እንደሚችል ጋይድ ማድረግ እንደሚችል ልጆች ቢወልድ ልጆቹን እንደማይክድ ከመጽሐፍ እንደተረዳነው በድርሳነ መባዓ ጽዮን በሁር ተአምረ ጽዮን ላይ እንዳገኘነው ቡና መጠጣት አይፈቀድም ቡና መጠጣት ኃጢያት ነው እደግመዋለሁ ቡና መጠጣት ኃጢያት ነው በደንብ አዳምጡ ቡና መጠጡ ሰዎች ኦርቶዶክሳዊት ነኝ ውበቴ ሻሽ ሳይሆን ውበቴ ማተቤ ነው ኦርቶዶክሳዊት ነኝ ለሌላ ቤተ እምነት ሳሽቀብጥ አልገኝም ፍልስጤማውያን ከዚህ በላይ የሚሸከሙት ነገር አለ አይመስልኝ ከዚህ በላይ አይችሉም ህፃናት አስክሪናቸው በቦምብ ፍንዳታ ሰማይ ላይ ሲበታተን ስታዩ حسبنا الله ونعم الوكيل قدام عيننا في الشاشات بنشوف امهات غزة اطفال غزة وشباب غزة لمندنو بايل تبالو ነገር ለምን ከዒድ ሸዋል ዒድ ብላችሁ ለምንድነው ስያሜ የሰጣችሁት ትክክል ነው ብለ ታስባለህ ጾም ፍቺው ላይ ያደረጋችሁ ከአዲስ አበባ ሁላ ሳይቀር ከተለያዩ አከባቢ ቲክቶክ የሸዋል ዒድ ወይም ትንሹ ዒድ ይበቃል ወይስ አይበቃም በዚህ ዙሪያ መውላና ዶክተር ሼክ አቡበከር ሱለይማን ተጠይቀው ትክክለኛና ሸሪዓዊ የሆነ በያኔ ሰተውበታል ተጠያቂ ነው ሴትም ሆኖ ወንድ ሁሱን አዋቂ ነው ብላችሁ ውስጥ የከተታችሁ ሁላ እሳት ውስጥ የጨመራችሁላ ተጠያቂዎች ናችሁ ምርጥ ልጅ ነው ወላሂ በደንብ አድርጎ ያንጫጫቸው ነው ምክንያቱም ማስረጃ ነው አለቀ خلاص ማስረጃ ነው እንተህ السلام عليكم ورحمة الله وبركاته ودنا تكبراتشو የዛሬ ሚዲያ ቤተሰብ እንደምን አላችሁልኝ እኔ ያለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ዛሬም እንደተለመደው አዳዲስና ወቅታዊ የሆኑ ቪዲዮዎችን ሪአክት የምናደርግ ይሆናል ማለት ነው እንግዲህ ሰሞኑ ከወደ ጋዛ ከፍልስጤም ወንድሞቻችን እህቶቻችን እናት አባቶቻችን እየተሰማ ያለው ነገር በጣም አሳዛኝ የተባለው ቪዲዮዎች መረጃዎች እየተለቀቁ ነው የሚገኙትና ወላሂ በጣም የሚያሳዝን በቃ ማለት ምን እናድርግ ቤተሰቦቼ ወላሂ እኔ እንጃ የፍልስጤማውያን ነገር በጣም ያሳዝናል ፍልስጤማውያን ከዚህ በላይ የሚሸከሙት ነገር አለ አይመስልኝ ከዚህ በላይ አይችሉም ህፃናት አስክሪናቸው በቦምብ ፍንዳታ ሰማይ ላይ ሲበታተን ስታይ ህፃን ልጅ ለዒድ ያላትን ልብስ አጣጥባ ጌጧን አድርጋ ወጣ ከነ ጌጧ ከነ ልብሷ ከነ ጫማዋ ፍርሽራሽ ውስጥ ተዳፍና ስታይ ምንድነው ከዚህ በላይ ሊፈጠር የሚችል አዲስ ነገር እኮ ፍልስጤማውያን እኮ ረሃብ ራሱ ይፈጃቸዋል እኮ እንደው የእስራኤልና የአሜሪካ ቦምብ ኬሚካል ቦምብ አይደለም እንደው ዝም ቢሏቸው እኮ ረሃብ ይፈጃቸዋል ምክንያቱም የሚያበላቸው እንኳን ከጎናችሁ ነኝ ብሎ እንኳን የሚደግፋቸው አንድ የአረብ ሀገር የለም በምላስና ከደብዳቤ በዘለለ ማለት ነው 1.9 ሚሊዮን ፍልስጤማውያን ስደት ላይ ናቸው ስላችሁ ደግሞ ያለ ምግብ ያለ ውሃ ያለ መድኃኒት ያለ መጋጓዣ ያንን በረሃ ያቆራረጡ ነው አንዲት ነፍሰ ጡር ወልዳ ደሟ እየፈሰሰ እየተሰደደች ነው በርካታ ሺዎች ወሊድ ጊዜያቸው ደርሶ ስደት ላይ ነው ያሉት ምን ትላላችሁ والله المستعان الله سبحانه وتعالى በማንም ይሁን በጠላትም ይሁን በወዳጅ በፍጥነት ግን አላህ ጋዛን ይነስራት ሌሎች የእስራኤልና የአሜሪካ ገረዶችን አይደል አላህ የራሱ የሆነ ሌላ ባሪያ አላህ ያምጣላችሁ አቦ ላይ ከዚህ በላይ የሚችሉ አይመስልኝ الله المستعان አረቦች እኮ ጭራሽ ፍልስጤምን በተመለከተ እኮ ደቡብ አፍሪካ ያደረገችውን አይል እኮ አላደረጉም በጣም ይገርማቸዋል ከወሬ በዘለለ ማለት ነው ከደብዳቤ መግለጫ ምናምን መስጠት እንደዚህ ማድረግ እንደዚህ በቃ ከወሬ እብን የቱርኪው ራሱ አሁን
ቱርክ እስራኤል በአልአቅሳ መስጂድ ላይ ፈጸመችውን ጥቃት አወገዘች። ቱርክ እስራኤል በትናንትናው ዕለት በተያዘችው ምስራቅ ኢየሩሳሌም በሚገኘው አልአቅሳ መስጂድ ላይ ፈጸመችውን ጥቃት አውግዛለች። የቱርክ የውጭ ጉዳይ ሚኒስቴር በትናንትናው ዕለት ባወጣው መግለጫ የኔታንያሁ ተባባሪዎች በአካባቢው ያለውን ውጥረት የበለጠ ለማባባስ አደገኛ እርምጃ ወስደዋል ብለዋል። ሚኒስቴሩ የኔታንያሁ መንግስት በጋዛ ወታደራዊ ዘመቻን በማስፋፋት እንዲሁም በዌስት ባንክ ህገወጥ ሰፈራ ስለመቀጠሉ የሰጠው አዲስ መግለጫ እስራኤል ዓለም አቀፍ ህግ ያላትን ግልጽ ንቀት ያሳያል ብለዋል። እሺ ምንድነው ጥቅሙ? እሺ ምንድነው ጥቅሙ? እንደዚህ ማለቱ ምንድነው ጥቅሙ? እንዴ በደብዳቤ ቢሆን እንደዚህ ድምጽ በመስጠት ብቻ ቢሆን እኮ ዛሬ አይደለም እኮ ፍልስጤም ነፃ የምትወጣው ዛሬ አይደለም እንደ ወሬ ቢሆን ማለት ነው። ምንድነው አሁን ጥቅሙ? አሁን መግለጫ መስጠቱ መቃወሙ ህዝቡ ምን ይለኛል ሌሉንታ እንጂ ምንድነው? አሁን አላህ Subhanahu Wa Ta'ala ነስሩን ያመጣል። መቼም ይሄ አይቀሬ ነው። ነስሩን ያመጣል። አላህ Subhanahu Wa Ta'ala በዳይን እንደማይደግፍ የታወቀ ነው። አላህ Subhanahu Wa Ta'ala ለበዳዮች ቀን ይዞላቸው እንዳለ የታወቀ ነው። ولا تحسبن الله غافلا عما يعمل الظالمون الله سبحانه وتعالى ቀን ይዞላቸዋል። አላህ አንድ ቀን በእነዚህ ላይ የደረሰ ያለውን በእስራኤል ላይ አዙሮት እንመለከታለን። ብቻ አላህ ሂድሜ ይስጠን። አሁንኛ ኢትዮጵያ ውስጥ ነው ያለነው። ወንድሞቻችን በጋዛ ላይ በጣም የሰቆቃ አይነት እየደረሰባቸው ነው ያለው። እነዚህን ወንድሞቻችንን መርዳት ይወጅብብናል አይወጅብብንም? ይወጅብብናል። ግን በምን መልኩ ሄደን አንተባበራቸው? ምን ሄድበት መንገድ የለም። ገንዘብ አንሰጥ። የኛ ገንዘብ ከኛም አልተረፈም። ለራሳችን ራሱ ሽሯችንን መቋቋም አቅቶናል አይደል? ስለዚህ በምን በዝነት በዱዓ ወደ አላህ በመመለስ ያ ረቢ انصر عبادك المستذلين هناك ጌታ ይርዳቸው ያልክ እንደሆነ بعضهم اولياء بعض እዚያ ውስጥ ተካተታለህ። ግን ሰምተህ ምንም ሳይመስልህ ስሜትን ሳይነሳሳ ሳይቆረቁር የሚደርስባቸውን ነገር በቴሌቪዥን ፍርስራሽ ቤታቸውን እያየ ምንም የማይመስልህ ከሆነ ኃላፊነትህን አልተወጣህም ማለት ተግባብተናል። ትልቅ ችግርም አለብህ ማለት ነው እዛኔ። ስለዚህ ሁላችንም በዱዓችን እናስተውሳቸው። حسبنا الله ونعم الوكيل. قدام عيننا في الشاشات بنشوف أمهات غزة أطفال غزة وشباب غزة عم يقتلوا ونحن ساكتين. سبحان الله لا خير فينا. وينكم أمة محمد عليه الصلاة والسلام؟ وينكم يا شباب؟ وينكم يا عالم؟ وقفوا لأطفال غزة، وقفوا للشباب غزة، انقذوا أهل الغزة. محتاجين دعواتنا، محتاجين وقفتنا معاون. ما نسكت. ربنا سبحانه وتعالى يقويون. ربنا كن معهم ولا تكن عليهم. انصرهم نصرا جميلا. لا حول ولا قوة إلا بك سبحانك. حسبنا الله ونعم الوكيل. والله توجعنا. እንግዲህ እስራኤል ስምምነቱን እንደ ዓለም ነበር አይደል ስምምነቱ የተደረገው የዓለም መንግስታቶች በተቀመጡበት በተሰበሰቡበት ነው ፍርማው የተካሄደው ማለት ነው። እንግዲህ ስምምነቱን የጣሰችው ማነች? እስራኤል ነች። የታወቀ ነው። ይሄን ክደቷን ስመለከት አንድ የኢብኑል ቀይም ረህመቱላሂ ዐለይሂ የኢብኑ ተይሚያ አንጋፋው ደረሳ ማለት ነው የሳቸውን አባባል በየትኛው መጽሐፋቸው ላይ እንዳነበብኩኝ ብቻ አላስታውስም። የሆነ የተናገሩት ነገር አለ ከአይሁዶች ጋር ያይዞ ማለት ነው። አይሁድ አሉ እንዴትም በቀርቧቸው እንዴትም በትጠጋጉ አሉ ፈጽሞ አትመናቸው። አብራችሁ መንገድ ወጣችሁ እዛው ይከዳሃል አሉ። በሰላም ወጣችሁ እዛው መንገድ ላይ ይከዳሃል። እኔ ያንን ነው አስታወስኩት። አላህ Subhanahu Wa Ta'ala ለክደታቸውም ያው ዋጋቸውን ይሰጣቸዋል። ይሄ አይቀሬ ነው። እስቲ ወደ ሀገራችን ቪዲዮዎች ደግሞ እንመለስና እንግዲህ ከሰሞኑ ዒድ ሸዋል ምናምን ብሎ ሁላችሁም ታውቃላችሁ። እንግዲህ ሰሞኑ በጣም ወደ ሐራር አካባቢ ላይ እኔም እንግዲህ ጃሂል ምናምን ጅህል ምናምን ተብያለሁ ኮሜንት ላይ ማለት ነው። ከዚህ ጋር በተያያዘ ስለተናገርኩት ማለት ነው። ትናንትና ቪዲዮን ሰርቼላችሁ ነበር እና አሁንም ከመናገር ወደ አላምልበት ምክንያትም የለም። ጥፋት መሆኑን እያየው እኔ ምንም ዝም ምልበት ምክንያት የለም። እዚህም የተቀመጥኩበት ምክንያትም ያ ነው። ጥፋት ነው ብሎ ለመናገር ማለት ነው። ጥሩ ነገር ደግሞ ጥሩ ነገር ነው ብዬ ለመናገር ለማበረታታት። እስቲ ይሄ አሁን ትክክል ነው ብላችሁ ነው የምታስቡት? እዚህ ጋር የሚደረገው ሴቱና ወንዱ በዚህ መልኩ ተቀላቅሎ ማለት ባህላዊ ነው ምንም ማለት አይደለም። ታዲያ በእምነት ጋር ለምንድን ነው የምታያይዙት?
ለምንድነው ሸዋል ዒድ የተባለው ባይል ነው ምንም ችግር የለውም ምናምን እንዴ እናንተ ማን ፈራጅ ቆራጭ አረጋችሁ እስልምና እኮ እኛ ምን ፈርድበት አይደለም እኛ እኮ ምንም ነገር حرام ማድረግ حلال ማድረግ አንችልም እኮ ምክንያቱም አላህ Subhanahu Wa Ta'ala በቁርአኑ ላይ ولا تقولوا لما تصف ألسنتكم الكذب هذا حلال وهذا حرام ይሄ የቁርአን አንቀጽ ነው ወንድሜ ሱረቱ النحل ላይ ሄዲ ማለት ትችላለህ ነገር ግን በእስልም በቁርአንና በሐዲስ በተቀመጠው መሰረት እንናገራለን እንቃወማለን የሚቃወመው ነገር ማለት ነው ቢበረታታውንም ደግሞ በዛ ልክ እናበረታታለን ኦኬ ስለዚህ ለምንድነው ባይል የተባለው ነገር ለምን ከዒድ ሸዋል ዒድ ብላችሁ ለምንድነው ስያሜ የሰጣችሁት ትክክል ነው ብለህ ታስባለህ ጾም ፍቺው ላይ ያደረጋችሁ ከአዲስ አበባ ሁላ ሳይቀር ከተለያዩ አካባቢ ቲክቶከር ሁላ ሳይቀር ሴቱ ወንዱ ህፃኑ እስከ አዋቂው ተሰብስቦ ወንጀልን የሚሰራበት ቀን ነው ያረጋችሁት ዒድ ብላችሁ ማለት ነው በየአመቱ ዒድ የሚመላለስ ዒድ በየአመቱ ወንጀልን ይዞ የሚመጣ ማለት ነው በጣም ይገርማል ይሄ ትክክል ነው ብላችሁ ነው ብታስ እንዴት ነው ዝም ብለን ብናልፈው ይሄንን ያያየን ኢርሻዋል እንዴ አናውንስ አይደል እንዴ ተደረገው በየሶሻል ሚዲያ አናውንስ አድርጋችሁ አይደል እንዴ ሴቱና ወንዱ እንዲሰበሰብ ያደረጋችሁት አላህ Subhanahu Wa Ta'ala ይጠይቃችኋል አማመሁ አትጨቃጨቁ የሸዋል ዒድ ወይም ትንሹ ዒድ ይበቃል ወይስ አይበቃም በዚህ ዙሪያ መውላና ዶክተር ሼክ አቡበከር ሱለይማን ተጠይቀው ትክክለኛና ሸሪዓዊ የሆነ በያኔ ሰተውበታል እርሱን አድምጠን እንመለሳለን ይሄ ቪዲዮ ብዙ የተወዛገቡ እህትና ወንድሞች አሉ አትሉም ለነርሱ ያስፈልጋቸዋልና አብዝታችሁ ሼር ኮፒ ሊንክ አድርጉት ሰምተን እንመለስ ዒድ ሚለው ሸርዓን የመጡ ዒዶች ከሆኑ ይታወቃሉ ይሄና ይሄ ዒዶች አሉ ዒዱል ፊጥር ወዒዱል አድሃ ከዚያ በመናሰባ ደግሞ ያንን ነገር عظيم ቀን ነው የሚለው ሸርዓ ላይ እስከመጠረስ يوم ولادة النبي صلى الله عليه وسلم يوم عظيم ነው ያም ይከበራል ሸርዓ አክብሮታልና ማለት ነው ያም እናከብራለን ከዚያ ባሻገር ሸዋልን ጾመን ረመዳንን አከታትለን ጾመን ከዚያ አንድ ቀን ዒድዋን አርፈን መጾም አይቻልምና ቀጣዩ 6 ጾመን ደግሞ እንደገና አልহামዱሊላህ አላህ ይቀበለን ዘንድ ደግሞ ቤተሰብ ጋር እናት ጋር አባት ጋር ለዒድ ቀን ያልተመቸንን ዚያራ አሁን መተን ዘይራን ከነሱ ጋር ደስተኛ ሆነን ብንውል ይሄ ሸርዓ ማይከለክለው ነገር ያው በስም ደረጃ ልምድ ሆኖ ሸዋል ዒድ ይባላል ያው ሁሌ የሚመጣና የሚደጋገም የሚል ስያሜ ሸዋል መጣ ቁጥር 6ቷን ጾመን ይሄን ነገር እናደርገዋለን የሚል ሳቢ ከሆነ ምን ችግር የለው ያው ሸርዓ ላይ ይሄ ቀን ያው ዒድ ነው ያው ዓዚም ነው የሚል ነገር ባይመጣ ማለት ነው ዒድ ሲባል ትልቅ ማለት ትኩረት የሚሰጠው የተከበረ ቀን ነው በሚል ማዕና ከሆነ ዒድ አልፍጥርና ዒድ አልአድሃ ናቸው ይሄንን የተከበረ ትልቅ ቀን ነው ባንለው የስድስቱ መቋጫ እና መደምደሚያ ስለሆነ ከዛም በኋላ ስለሚገናኙ ቤተሰብ ምናምን ስለሚገናኝ እንደ ደስታ ቀን መቁጠሩ ችግር የለም ስም ደረጃ ሸዋል ዒድ ቢሉ ትንሹ ዒድ ቢሏት ነገር ግን ይሄ እንደ ዒዱል ፊጥር እንደ ዒዱል አድሃ አድርገው ላይ አስቡት በቃ ጾም ዒባዳ ጨርሰናልና አከታትለን ዚያራ እናድርግ ቤተሰብ ባይዘዌ ዲን ላይ መጨመር እኮ በእናንተ አዲስ አይደለም የሚታወቅ ነገር ነው ዲን ላይ መጨመር የሌለውን ነገር መፍጠር የታወቀ ነው የእናንተ ነገር ማለት አከራክረ ነው ነገር ግን እናንተን ተከትሎ የሚሄድ ህዝብ ነው የሚያሳዝነው በዲናችን ላይ ምንም መጨመር አንችልም መቀነስም አንችልም اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا እንዴ ዒድ ሸሪዓዊ ዒድ የሚባሉት የታወቁ ናቸው እነማን ናቸው ዒድ አልአድሃ ወዒድ አልፍጥር እነኚህ ሁለቱ የታወቁ ትልልቅ ዒድ ናቸው ነገር ግን እዚህ ጋር ትንሿ ዒድ ብሎ ቢሉ ምንም ችግር የለውም እንዴት ይቻላል ዒድ ሲባል እኮ በዛ ነገር እኮ አጅር ታገኛለህ አይደል እንዴ ዒባዳ እኮ ነው በእስልምና ውስጥ ሁለቱ ዒድ አልፍጥር ወዒድ አልአድሃ የሚባሉት ትልቅ ተዋብ እናገኝበታለን በማክበራችን ማለት ነው ዒዱን ያ ነገር ምንድነው የሚባለው ዒባዳ ነው ዒባዳ ብሎ ማለት ደግሞ አልዒባደቱ ተውቂፍያ ነብዩ አለይሂ ሰላቱ ወሰለም የሰሩትን ነገር እሳቸው የተናገሩትን ነገር ላይ ቆሜ ነው የሚሰራው በቃ የራስን ክሬቲቪቲ መፍጠር እዛ ላይ መጨመር አችልም አልዒባደቱ ተውቂፍያ በጣም ከባድ ነው ስለዚህ እነኚህን ሰዎች የምትከተሏቸው ሰዎች ትልልቅ ወንጀሎችን እያሸከሟችሁ ተጠንቀቁ ጥሩ አይደለም ትንሹ ዒድ ብሎ እስልምና ውስጥ አልሰማንም አላየንም አላነበብንም በታሪክም አልሰማንም ዛሬ ከነ አቡበከር እየሰማን ነው እስቲ አንዳንድ ቪዲዮችን ደግሞ ከወገኖቻችን የደረሱን ቪዲዮችን ደግሞ ትንሽ እንያቸውና ያው ሪአክት እናርጋቸው
እንደተለመደው ትላለህ። አንተ ተጠያቂ ነህ። ሴትም ሆኖሽ ወንድ ሁሱን አዋቂ ነው ብላችሁ ውስጥ የከተታችሁ ሁላ እሳት ውስጥ የጨመራችሁላ ተጠያቂዎች ናችሁ። ልጁ የማይቆ ታሪክ የለም እሳት ውስጥ ጨመራችሁት። እንኳን ከኛ ከኦርቶዶክስ ልጆች ጋር ሊወያይ ለታኩሩ መልስ አልሰጠውም። ትክክለኛው መልስ ታኩሩ ከማን ወተኛው መልስ ያገኘው? ከኛ ከኦርቶዶክስ ልጆች ነው መልስ ያገኘው። ምንም የሚያውቀው ነገር አለ? ምንም የሚያውቀው ነገር የለም። ያስታውቅበታል። ስለ ቁርአን ስትጠይቁት ስጅት ከማለቱ የተነሳ ቁርአኑን ከመጽሐፍ ቅዱስ አደባልቆ ከኪሱም ጨምሮ ያንን ሰው መሸኘት ብቻ ነው የሚፈልገው። አሰለምኩ ሲልሽ እውነት መሰለሽ እንዴ? ውሸት ነው እናቴ። ይሄው እንዳያችሁት ነው እንግዲህ። አይርፈድብህ ወንድሜ፣ አይርፈድብሽ እህቴ። ናር ለምልክ እውነተኛውን መንገድ ፈልግ ነው ያልኩት ያለሁት። እንደ ሁሱ ደፍረን ገብተን ሰውን መስበክ አቅቶ መስሎሽ ነው? ያስጠይቀናል የማንገባበት የማናውቀው ነገር ውስጥ መግባት እንጂ እንደሱ ማንም ሰው ማስተማር ይችላል። ግን እንጠየቅበታለን በእግዚአብሔር ዘንድ የማናውቀውን ነገር መናገር። በጣም ነው እንዴ ሁሱ ያቃጠላችሁ? በጣም ነው እንዴ የተቃጠላችሁት? በጣም አረተኝ ይናይል ስለ ታኩርና ስለ ሁሱ እስቲ ሌላ ጊዜ እናወርበታለን። ቪዲዮንም አመጥላችኋለሁ ኢንሻአላህ። ታኩር የጠየቀውና ሁሱ የመለሰው ነገር እንዴት ይታያል የሚለውን የምንመለከት ይሆናል። እሷ ዛሬ ስላነሳች ነው። ምርጥ ልጅ ነው ወላሂ። በደንብ አድርጎ እያንጫጫቸው ነው። ምክንያቱም ማስረጃ ነው። አለቀ خلاص። ማስረጃ ነው። እንተህ ትመጣለታለህ። በቀኝ ብትመጣ በቀኝ፣ በግራ ብትመጣ በግራ። ለመሳደብ መተህ ተምረህ ነው የምትመለሰው። በጣም ምርጥ ልጅ ነው። እኔ እኮ ያልኩ እኮ ነው በደንብ አድርጎ ያስተምር። አላህ ይጠብቀው። አንተና ወንድም ሁሴን የምትለያዩበት ነገር ምንድነው? ላ እኔና እሱ ልዩነት እኔ እስካሁን ድረስ እሱን አሁን እሰማለሁ። እሱ የሚለቃቸው ቪዲዮዎች ምናምን እሱ የሚሰማቸው ነገር ላይ ከሱ ጋር የሚለየኝ ነገር እስካሁን ድረስ በአቂዳ ደረጃ በምን ደረጃ አላየሁም። እስካሁን ድረስ ማለት ነው አላየሁም። አንዳንድ ቪዲዮቹ ይደርሱኛል። እኔ ግን የሆነ አቋም አለኝ የሆነ ጉዳይ ላይ ነው ያልኩት። የፈትዋ ጉዳይ ላይ የሆነ አቋም አለኝ፣ እንትን ላይ የሆነ አቋም አለኝ። አሁን እሱ እየሰራ ያለው ስለ ሌሎች መከራከር ከሌላ እምነት የሚመጡ ሰዎች እንደሱ የደገፍኩትን ሰው እኔ በግሌም እንትን አይደለም ማለት አላስታውስም። እንደሱ የደገፍኩትን በጣም ደስ ያለኝን ሰው ከውዝ ከዚህ በፊትም ነግሬያችሁ ነበር። ሁሴን ከሌሎች እሱን የሚለየው ነገር ምንድነው? ማሻአላህ ዲናዊ እውቀት አለው። ተግባባን? ዲናዊ እውቀት አለው። እስላምን ያውቃል። ሌሎች ወንድሞቻችን በንጽጽሩ ጉዳይ ላይ የሚሰሩ አንዳንድ ወንድሞቻችን ትንሽ ይጎላቸዋል ብዬ የማስበው እስላማዊ እውቀት ነው። እስላማዊ እውቀት ላይ ትንሽ ጉለት አለባቸው። ወንድማችን ሁሴን ግን ማሻአላህ አላህ ሰጥቷቸዋል። ተግባባን አይደለ? እና ወንድም ሁሴን በጣም ምርጥ ልጅ ነው እስካሁን ድረስ እንዳየሁት። ግን አቋም ነው። ያንን አቋም ያዝኩትን ስለ ፈትዋ የተናገርኩትን ነገር አሁን ከወንድማችን ሁሴን ጋር እስካሁን ድረስ አልተገናኘንም። በነገራችን ላይ በግልጽ አላወራንም። ከሱ ጋር ቁጭ ብለን ብናወራ ወደፊት ምክር የምመክረው በነገራችን ላይ የአቋም ልዩነት እኮ እንኳን እኛ ትናንሽ ተማሪዎች ቀርቶ እኔና ሁሴን ማለት አሁን ገና ጀማሪ ተማሪዎች ነው ሁለታችንም። እንኳን እኛ ትናንሽ ተማሪዎች ጀማሪ ተማሪዎች ቀርቶ ትላልቅ አኢማ የሚባሉት እንኳን ይለያያሉ እኮ በሐሳብ ደረጃ በጣም ይለያያሉ። የሆነ ጊዜ የሆነ ነገር አንብቤው ነበረ ከሐሳብ ልዩነት ጋር በተያያዘ አንድ ነገር ልንገራችሁ። ትልልቅ ዑለሞች የተለያዩበትና የሆነ ጊዜ አንድ ታላቅ ዓሊም ከመስር ወደ መዲና ይሄዳል። ወደ መዲና ይሄድና ከኢማሙ ማሊክ አለይሂ ረህመቱላህ ረህመተ ዋሲዓ ከሱ ጋር ይገናኛል። ልክ መዲናተ ነበዊ የነብዩን አለይሂ ሰላቱ ወሰለም መስጂድ እንደገባ የራሱ ስጋጃ ይዞ ነው መጥቶ ነበር። ኢማሙ ማሊክ ጋር ደግሞ ሌላን ስጋጃ ባለው ስጋጃ ላይ ወይ ደግሞ ባለው መስገጃ ላይ ደርበ መስገድ እሱ ዘንድ ብድዓ ነው የሚባለው። አይቀበልም። አሁን እኛ ስጋጃ ምናምን ይዘን መስጂድ እንሄዳለን አይደል? ሄደን አንጥፈን እሱ ላይ ሰግዳለን። ያ ነገር እሱ ጋር ብድዓ ነው። ይሄ የሐሳብ ልዩነት ነው። ምን አደረጉ? ብድዓን ነው ያመጣብን ብሎ ያኔ መሰለ ታላቅ ዓሊም እስር ቤት ወረወሩ። እዛቸው ጋር ቀልድለም እስር ቤት ማለት ነው። እና የሐሳብ ልዩነት አለ ለማለት ፈልጌ ነው። ትልቅ ዑለሞች ራሱ ኢማሙ ሻፊዒና ኢማሙ መሐመድ ጋር የሐሳብ ልዩነት አለ። አቂዳው ላይ አይደለም። እዚህ ጋር መረዳት ያለባችሁ መሰረታዊ በሆኑ ነገሮች ላይ ሳይሆን
ፍሩዕ የሚባሉ አንዳንድ ነገሮች አሉ የዑለሞች በሐሳብ የሚለያዩበት ማለት ነው። ያ ነገር ከዲን ሊያስወጣ አይችልም፣ ምንም ሊያደርግ አይችልም። የሐሳብ ልዩነት ነውና እንደዛ አለ ለማለት ያክል ነው። እንኳን እሱና ሙዋት ወንድማችን አይደለም ትልቅ ዓሊሞች ራሱ ስለያዩበት የነበረው ነገር ነው። ይሄ ደግሞ ያለ ነገር ነው። ኦርቶዶክሳዊት ነኝ። ውበቴ ሻሽ ሳይሆን ውበቴ ማተቤ ነው። ኦርቶዶክሳዊት ነኝ። ለሌላ ቤተ እምነት ሳሽቀብጥ አልገኝም። ኦርቶዶክሳዊት ነኝ። ለመታወቅ ብዬ የሌላም ቤተ እምነትን ስርዓትን አልፈጽምም። ኦርቶዶክሳዊት ነኝ። በክርስቶስ ጉዳይ ከሌላ ቤተ እምነት ጋር ከክርስቶስ ተቃራኒ ከሆኑት ጋር ልተባበር አልችልም። ኦርቶዶክሳዊት ነኝ። ለሰርጌ ለአንድ ቀን ብዬ ቬሎ ለመልበስ ብዬ ማተቤን አላስቀምጥም። ኦርቶዶክሳዊት ነኝ። ለማተቤ ስል አንገቴን እሰጣለሁ። አያችሁ አሁን እዚህ ጋር ማተብ ሌላ መሸፋፈን ሌላ እንዴ! ስለ መሸፋፈን እኮ በመጽሐፍ ቅዱስም እኮ በእናንተ አስተምህሮትም እኮ አለ፣ እናውቃለን፣ አንብበነዋል፣ አይተነዋል። እዚህ ጋር ልጅቷ ደግሞ መቻሽቃበጠች። እስቲ ለኛ መቻሽቃበጠችልን። ይሄ እኮ በቃ እናንተ ለሙስሊሞች ያላችሁን ጥላቻና ቅናትን የሚያሳይ ይገርማችኋል። መንገድ ላይ ተገናኙ፣ አለበሰቻት። ምን አጠፋች? ምን አደረገች? ልጅቷም ደግሞ ምንም አላደረገች፣ አክሰፕት አደረገች፣ ተቀበለች፣ ለበሰች። ከዛን በቃ እስልምና ውስጥ ያለውን ውበት አየችው፣ ለሁሉም ደግሞ አሳየች። በቃ ማለት ሙስሊሞች እንደዚህ ያምራሉ ለካ የሚለው ማለት ስለብሱ ለካ እንደዚህ ያምራሉ። ያ ነው እንግዲህ የቅናት መንፈስን ያመጣው ያ ነው። ለማንኛውም ወግቸዋል። አሁን እስቲ ተመልከቱ እቺ ልጅ እንዴት እንደምታምር እዩት እስቲ። አሁን ነው ወይስ ከዚህ በፊት? ኒኖ በዲኔ ኮልቼ እስልምናን ኮልቼበት ፊት ለፊት አሸብልቄ ታዩኛላችሁ። እናንተ ድሮ ማንነቴ ላይ እስታክ ታደርጋላችሁ። we have to do that። የነቃ አይምሮ ያለው ማገናዘብ የቻለ ወጣት የሆነ ሰው ግን በስነ ስርዓት እስልምና ምንድነው ብሎ አይቶ ገብቶት አውቆ መቶ ሻዳ ይጻፍ። ክብርን መከባበርን አለመሰዳደብን ስነ ምግባርን ተምሮ መቶ ስለ ሃይማኖቱ ምንድነው የሚለው ብሎ ይጠይቃል። እናንተ የድሮ ማንነቴ ላይ እስታካልጋችሁ ሞክ ለማድረግ ሞክሩ። እኔ ዛሬ ላይ መቀየር መለወጤን እስልምና ፍቅር እንደሆነ ደግሞ እናገላለሁ። ለብዙ ነፍስ መዳኛ ሰበብ ለመሆን እኔ ሞክላለሁ። ያቅሜ ኢንሻአላህ አላህ ይረዳኛል። ስለዚህ እናንተ ያንን አሁኑ እኔ ደግሞ ይሄንን ሆኛለሁ። አልመለስም ወደ ኋላ። never ever we have to stuck there። አመሰግናለሁ በጣም። ዋው እንግዲህ አቺ ልጅ የድሮ ማንነቷንና የዛሬ ማንነቷን እኔ እንጃ ምን ብዬ እንደምነግራችሁ። እሷም ለራሷ ብዙ ጊዜ ትናገራለችና በቃ ያንን የድሮ ማንነቷን ያመጡ እሷን ለማሸማቀቅ በቃ ያላደረጉት ነገር የለም። ነገር ግን እሷ ጸንታለች። በቃ እኔ እንጃ ልጅቷ ዲኒን ይዤ ምናምን ስትል ራሱ እንደውም ዲን ውስጥ የሆነ ተወልዳ ያደገች ነው የሚመስለው እንጂ ትላንትና ከሌላ እምነት ወደዚህ የመጣች አትመስልም ነው። እጅግ በጣም የሚደንቅ ነው። አላህ Subhanahu Wa Ta'ala ይሄንን ጽናት እስከ መጨረሻ ያደርግልሽ። ወደ አልመለስም ብለሻል። ማንንም ሊመልስሽ አይችልም። አላህ Subhanahu Wa Ta'ala ቀጥተኛውን መንገድ መርቶሻል፣ አሳይቶሻል። ከዚህ በኋላ ያለው ነገር ባንቺ ላይ ነው የሚሆነውና አንቺ ጠንከር በይ በርቺ እንልሻለን ማለት ነው። አሁን ከሌላ እምነት ሲመጡ ተሸፋፍኖ ምናምን ጽድት ብሎ ሲታዩ ለካዛ ውስጥ እንደዚህ ነገር አለ ያስብላል። በቃ ያንን ያስንቃል ማለት ነውና ይሄ ነገር ደግሞ በጣም እየጎዳቸው ነው፣ ውስጣቸው በጣም እየጎዳቸው ነው። በሙስሊም ወንዶች እንደሚማረኩ የሙስሊም ወንዶች ሴት መንከባከብ እንደሚችሉ 4 አግባ 6 አግባ 9 አግባ ማኔጅ ማድረግ እንደሚችል ጋይድ ማድረግ እንደሚችል ልጆች ቢወልድ ልጆቹን እንደማይክድ የሙስሊም ወንድ እንደሚንከባከብ ስለሚያቅ የክርስቲያን ሴቶች በሙስሊም ወንድ እንደሚሳቡ ስለሚያቅ ደሙ ነው የሚፈላው። ሀቅ ነው የምነግራችሁ ማለት ነው። ስለዚህ በጣም የሚፈራው ነገር በየጊዜው የሚያወራው ነገር የእፎይ 80% ቶፒኩ እስልምና ሴት አይሻ የእስልምና ትዳር የእስልምና ሴት በእስልምና ሴቶች በእስልምና ትዳር በእስልምና ወጣት እያለ ነው የሚያወራው። ንጽጽር ስትሉት በክርስትናና በእስልምና ስለ ሴቶች እናወራ ይላል። ያንን የሚያወራው ክርስቲያን የሆኑ ሴቶች ሙስሊም የመሆን ፍላጎታቸው ከውስጣቸው እንዲወጣና በሙስሊም ወንድ ሞክ እንደሚደረጉ ባይዋጥላችሁም እንደምንም ብላችሁ ውሃም ጠጥታችሁበት ዋጡት።
ይሄንን ግልጽ ነብዩ አለይሂ ሰላቱ ወሰለም ብዙ ሚስት ነበራቸው አዎ አላህ ፈቅዶላቸው ነው አይሻም ያው በ9 ዓመቷ ነው ያገቧት በ7 ዓመቷ ነው እንግዲህ ኒካ ያሰሩት ማለት ነው ነብዩ አለይሂ ሰላቱ ወሰለም አይሻ ኒካ ያሳሰረችው ማለት ነው እናንተ ሁላችሁም ታውቃላችሁ እንደውም ከሙስሊሞች ልክ ይቺን ክርስቲያኖች ያውቁታል መሰለኝ ስለ አይሻ ከሙስሊሞች ይልቅ እነሱ ናቸው እቺን የሚያውቁትና እንግዲህ ነብዩ ግን አለይሂ ሰላቱ ወሰለም እንዴት ሚስቶቻቸውን ሲንከባከቡ እንደነበረ ብታጥኑ ወላሂ ነው የምላችሁ በጣም ነው የምትማረኩት በጣም ማለት ነው በጣም ስለዚህ አንብቡ ነብዩ አለይሂ ሰላቱ ወሰለም ለሚስቶቻቸው ማን ነበሩ እንዴት ነበሩ ሲገቡ ሲወጡ ሲሄዱ ሲመለሱ እንዴት ነበሩ ነብዩ አለይሂ ሰላቱ ወሰለም ጸባያቸውስ ወኢነከ ለዓላ ኹሉቅን ዐዚም አላህ ነው የመሰከረላቸው ነብዩ መሐመድ አለይሂ ሰላቱ ወሰለም እንጋብዛቸዋለን ወደዚህ ውድ ወደሆነው እምነት ወደ እስልምና ከአላህ Subhanahu Wa Ta'ala ከበላው ከአላህ Subhanahu Wa Ta'ala ከዓርሽ በላይ ከሆነው አላህ Subhanahu Wa Ta'ala ሰርቲፊኬት ያለው እውቅና ያለው ወደ እስልምና እንጋብዛቸዋለን ኑ ቀጥተኛው መንገድ ያዙ ተደኑ ዘንድ አላህ ይወፍቃችሁ ለምሳሌ እንበል ሮዚኖ ማን ነው የምትባለው ትምርተ መስቀል ለብሳ ነጠላ ብታያት ደስ ይላችኋል ለምን ሙስሊም ናት ለምንድን ነው እሷ ነጠላ ትምርተ መስቀል አድርጋ የምትለብሰው አትለብስም በፍጹም አትለብስም ሲጀመር አትለብስም ለምን አይመለከታትም ሃይማኖቷ አይደለም የናንተ ሰዎች እንዲያደርጉ የማትፈልጉትን ነገሮች እኛ ደግሞ ለምን አደረጋችሁ ብለን የኛ የተዋህዶ ልጆችን ብንናገር እናንተ ምናችሁ ተነካ እዚህ ጋር የመጣችሁ አንቺን ቢሆን ጠብቂ ምናምን ምትሉ ያፈለጋችሁትን አምጡ አይ ዶንት ኬር እስካልነካዋችሁ ድረስ ምን ታሽቀብጣላችሁ ሞት ከሆነ አሁን ድንጋይ መቶኝ ሞታለሁ ብርቅ ነው እንዴ መሞት ለኔ ብርቅ አይደለም ከአፈር እንደመጣ ወደ አፈርም እንደምመለስም ቀድሞ ነው ነገረኝ ብዙም ለኔ አዲስ ነገር ያለ ነገር የለም እዚች ምድር ላይ ሌላ ነገር ምንም ነገር የለውም ራሳችሁን እንደ ሌላ ነገር አትቁጠሩ በጣም ነው እንዳያቃጥልሽ እናት የነዛ ልጆች እነጃኒ እነማን ይሄንን በመልበሳቸው በጣም ነው እንዴት ተቃጠልሽ ያቃጥል ይናይል ያቃጥላል በጣም ምንም ማድረግ አንችልም እንግዲህ እዚህ ጋር ሮዚ ምናምን መስቀል ታረጋለች ወይ ምናምን የማይገናኘው ለማገናኘት አሁን እዚህ ጋር ለምን ለበስሽ ነው አሁን ለምን ተከናነብሽ ለምን ተሸፋፈንሽ ነው ለአንድ ሰዓትም ቢሆን ለቀረጻ ብቻም ቢሆን ለ30 ደቂቃም ቢሆን ለምንድን ነው የተሸፋፈንሽው ነው ያ ነው በጣም ታሳዝናላችሁ ወላሂ ነው የምላችሁ አሁን እዚህ ጋር ስለምን አልተቀበለችም ሙስሊም አልሆነችም አላሽቃበጡም እኮ በቃ ሙስሊም ቤት ሄዱ ሙስሊሞች የሚለብሱትን ለበሱ ምንም እንትን አይደለም ይሄ በጣም ነው እንደዚህ ነው የሚያቃጥለው ለካ ወይ ጉድ ስካርብ ነው ያረጉት ሌላ ነገር ምንም አላረጉም ነገር ግን ይናይል አቃጠላችሁ በቃ እናንተ በዚች በትንሽ ነገር የምትቃጠሩ ሰዎች ናችሁ ለካ እንደዛ ከሆነማ ብዙ ነገር አለ ከመጽሐፍ እንደተረዳነው በድርሳነ መባ ጽዮን በሁር ተአምረ ጽዮን ላይ እንዳገኘነው ቡና መጠጣት አይፈቀድም ይሄንንም ሊቃውንት አባቶች ናቸው የጻፉት ሊቃውንት አባቶች በጾም በቀኖና ሆነው ነው የሚጽፉት እንደ ዛሬ አይደለም እንዱ ቁጭ ብለው ባልጋ ተኝተው አይደለም በጾም በጸሎት ጠይቀው በሱባኤ ጠይቀው ነው የሚጽፉት ስለዚህ በዛ ተጽፎ እናገኘዋለን ይሄ ምንድነው የአጋንንት ግብር ስለሆነ ይሄ ቡና ወደ ሀገራቸው ወደ ኢትዮጵያ የገባበት ምክንያት 3 ነጋዴዎች ነበሩ በውጪ በአረብ ሀገር የሚኖሩ እነዛ 3 ነጋዴዎች አንዱ ቡኑ አንዱ አቦል አንዱ ረጃ አንዱ ቶና ተብለው ይጠሩ ነበር እነዛ ነጋዴዎች እቺን ፍሬ ይዘዋት ወደ ሀገራችን ገቡ ወደ ኢትዮጵያ አሁን ዛሬ 3 አይፈላም ክርስቲያኖች አቦል ቶና ረጃ እየተባለ ይፈላል በእነኛ ስም ነው የሚመለከው ከመሳቁች ምን እንበል 3 ብሎ 4 ነው የቆጠሩት ባይዘው ይሄ ስህተት ነው የቁጥር ስህተት እንበልና እንደዛው እንያዝላቸው ቡና ከአረብ ሀገር ነው እንደ የመጣው ኑስ ከዚህ ነው ወደ አረብ ሄደው በቃ ሙስሊሞች ዘንድ ነው የሚታወቀው ብሎ የሙስሊሞች ነው ብሎ እኮ ነው እንደዚህ የሚጸየፉት ሌላ ነገር አይደል አቡ ማሊ ነው አይደል ረጃ ምናምን
የሚያስቀው። እንግዲህ ይሄም ለሙስሊሞች ያላቸው ጥላቻ የሚያሳይ ነው። በቃ ከአረብ ሀገር ነው የመጣው ቡናው። አረናኒ ቡና የተጀመረበት ቡና ተወልዶ ያደገበትን ቦታ እጅ ላሳይክ አባቴ፣ እኛ ጋር ነው ላሳይክ። ቡና ለመጀመሪያ ጊዜ የበቀለበትን አካባቢ ላሳይክ፣ ላስጎበኝህ ና። ከአረብ አይደለም ዛሬ 3 አይፈላ ማለት 3 ይፈላል እንዴ ቡና? እኔ አይቼ መላቅም። አንዴ ነው የሚፈላው፣ አንዴ ነው የሚጠጣው ቡና። ከዛ በኋላ 3 እንዴት 3 ማለት እንዴት ነው? በቀን ነው ወይስ እንዴት ነው? በሰዓት እንዴት ነው 3 የሚፈላው? እስቲ ንገሩኝ እንደው የምታውቁት ሰዎች። ወላሂ ነው የምላችሁ። እኔ ማቀው አንድ ነው፣ አንዴ ይፈላል ይጠጣል ቡና። እኔ ቡና ሀገር ልጅ ነኝ ካወቃችሁ። እኔ የጅማ አጋሩ ልጅ ነኝ። ቡና የተገኘበት የቡና መገኛ ቦታ የሆነው አጋሩ ነኝ። ስለ ቡና በደንብ ነው የማውቀው። እኔ ብዙ ቡና አለኝ አልহামዱሊላህ፣ ለራሴ ማለት ነው። በፍሬው ሳይሆን በመሬቱ ራሱ ለማለት ፈልጌ የተተከለው እና ቡና ስለ ቡና ደግሞ በቃ ለሙስሊሞች ያላቸው ጥላቻው ሙስሊሞችን ጨብጦ የሚታጠቡ አሉ የምታውቁት ንገሩኝ። ታውቃላችሁ፣ በተለይ ወሎች ታውቃላችሁ። ቡና መጠጣት ኃጢያት ነው። እደግመዋለሁ፣ ቡና መጠጣት ኃጢያት ነው። በደንብ አዳምጡ ቡና መጠጡ ሰዎች። ቡና መጠጣት ሳይሆን ኃጢያት ቁጭ ብላችሁ ቡና ላይ የምታሟት ሐሜት ነች ኃጢያት። እንዴው የትዬ አስካሉ ልጅ እንግዲህ አረጀች 35 ዓመት አለፋት። ይሄው ጸጉሯ ላይ ሽበት አለ፣ አታገባም። ወይ ምን ጉር ነሽ? እንዴው የትዬ በቀሉ ልጅስ እንግዲህ በጣም እኮ ነው የምትገርመኝ። ቲክቶክ ላይ ጡቷ አይቀር ዳለው አይቀር ትመነቃቀራለች። እንዴው ቤተሰቦቿ ምን ይሆኑ? ምን ሐሜቷ ነች ኃጢያት። ቡናው ግን ኃጢያት አይደለም አባቲ። ቡና ጠጣ ዝም ብለህ። ሐሜት ግን ይቅርብ። ሐሜቱ ግን ኃጢያት፣ ቡጫቃው ይቅርብ። ይሄ ነው ትክክሉ፣ ይሄ ነው ቡና ሳይሆን እውነት ሐራም የሚባለው እዛ ላይ የሚደረገው ሐሜት ነው። ያንን ተውት እንጂ ቡናው ሐራም አይደለም። ሲጀምር የኛ አላልንም። ለማንኛውም ይሄን ይመስላል ውድ ቤተሰቦቼ። የመጨረሻ ቪዲዮአችን ትንሽ ያስቃል ነው አይደል? ለማንኛውም ቡና ከአረብ ሀገር ነው የመጣው የሚለው እንትን ይቀየርልን፣ እናንተም ዘንድ መቀየር አለበት። ይሄ ታሪክ የተጻፈው እንደው ሱባኤ ተገብቶ ነው የተጻፈው፣ ጾሙ ነው የጻፉት ምናምን። ጾሙ ነው እንደዚህ ይሄን አይል ስህተት የሚጽፉት? ጾሙ ወደ ፈጣሪ ተቀርቦ ነው እንደዚህ አይነት ስህተትን የሚጽፉት? እንደዚህ ይሄን አይል የሚሳሳቱት? እንደው እስቲ ሐላል የሆነውን ነገር ሐራም የሚያደርጉት? ወይ ለሙስሊሞች ያላችሁ ጥላቻ! አቤት ጥላቻ ብቻ አይገልጽም። ጥላቻ የሚል ቃል አይገልጽም። ለማንኛውም በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ቪዲዮን ይመስል ነበረ። ቪዲዮን እንዴት ያገኛችሁት? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውድ ቤተሰቦቼ። ያው የቤቱን ህግና ደንብም ደግሞ ያው መተግበር አለባችሁ። ላይክ አድርጋችኋል አይደል? ቪዲዮን ሲገቡ ሰብስክራይብ አድርጋችኋል አይደል? ያላደረጋችሁት ማለት ፈልጌ ነውና እስከመጨረሻ ደግሞ ስለተከታተላችሁኝ እስካሁን አብራችሁን ስለሆናችሁ እጅግ በጣም ነው ማመሰግናችሁን። ስለሰጣችሁን ሁሉ ማስተያየት አመሰግናችኋለሁ። ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።